በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስተራት ገብታልኝ ከቤቴ እመቤትና ደግፊኝ እናቴ ይሙላልኝ ጉዳቴ። ጀግንነት ማለት ላንቺ ምን ማለት ነው? በራስ መተማመን ኮንፊደንስ መኖር። አንቺ ጀግና ነኝ ብለሽ ታስቢያለሽ? አዎ። ለምን? የሁሉ ህመም ችዬ በማለፌ ተስፋ ባለመቁረጤ። ብዙ ጊዜ አማረ ሕይወቴ በማርያም አማረ ሕይወቴ ስተራት ገብታልኝ ከቤቴ አማረ ሕይወቴ በማርያም አማረ ሕይወቴ ስተራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስተራት ገብታልኝ ከቤቴ አማረ ሕይወቴ የምትሆን አንድ መዝሙር እስቲ ዘምሪልኝ። ምትወጂ ሶልያና ተጫውተሽ ደመና ነያዛኝቱ እመትህትና ደግፊኝ እናቴ ይሙላልኝ ጉዳቴ። ደግፊኝ እናቴ። ጀግንነት ማለት ላንቺ ምን ማለት ነው? በራስ መተማመን ኮንፊደንስ መኖር። አንቺ ጀግና ነኝ ብለሽ ታስቢያለሽ? አዎ። ለምን? የሁሉ ህመም ችዬ በማለፌ ተስፋ ባለመቁረጤ። ብዙ ጊዜ ቲክቶክ ቪዲዮዎች ትሰሪያለሽ። ስለምን ማውራት ደስ ይልሻል? ተስፋ ለመቁረጥ ለእግዚአብሔር ቸርነት ምናምን ማውራት ደስ ይለኛል። ከማጥኖኝ ቢበስምን ማይ በመዳፍ ላይ ነው አውቃለው ጌታዬ መሬት ወድቆ እንዳይቀር። መጽሐፍ ስታነቢ ልክ እንዳንቺ በቃ አንቺን የምትመስል ወይም ደግሞ በህይወትሽ ላይ ትልቅ አሻራ ጥሎ ያለፈው የሚያለፈች ገጸ ባህሪ አለ ካነበብሻቸው መጽሐፍት? የመጽሐፍ ቅዱስ ኢዮብ። ከኢዮብ ምን ተምርሻል? እሱ በጣም ባለጸጋ ሰው ነበረ። ከዛ ደግሞ ልጆቹን አጣ፣ ሀብቱን አጣ፣ ሁሉንም ነገር አጣ። ግን በእግዚአብሔር ተስፋ አልቆረጠም። ሁል ጊዜ በእግዚአብሔር እንደጸና ነው እንትን ያለው። ስለዚህ እግዚአብሔር ደግሞ ባርኮታል እሱ። እግዚአብሔር ይመስገን ነበር ኢዮብ መልሱ። እና አብርሃም በ100 ዓመቱ አንድ ልጁን ወልዶ ዘርን አበዛለታለሁ ብሎት ዘሩ የሚበዛው በሱ እንደሆነ እያወቀ ግን ለእግዚአብሔር ብሎ አንድ ልጁን እስከ መሰዋት ድረስ የደረሰው ይሄ ታሪክ ይነካሻል በጣም። ይሄን ካሰማሽ በኋላ አንቺ ወደ ራስሽ ህይወት ስትገለብጪው አንቺ ምን አይነት ሰው ለመሆን ወሰንሽ? በቃ ሁል ጊዜ ከሰው ሳይሆን የምትጠብቀው በእግዚአብሔር እንድጠብቅ። በቃ ሁሉም ነገር በእግዚአብሔር ብቻ። አንቺ ገና በ5 ዓመትሽ ነው መጾም የጀመርሽው። አንቺ ለፈጣሪ ከምታሳዩ ፍቅርና ፈጣሪ አንቺ ካለው ፍቅር የቱ ይበልጥ ይመስልሻል? እግዚአብሔር ፍቅር። ለምን እንደሆነ ልንገርህ። እሺ፣ አንደኛ ነገር እኔ ለራሴ ነኝ የታመምኩት። እሱ ደግሞ ለኛ ብሎ ነው የተሰቃየው። እኔ በዶክተሮች እርዳታ እየተደረገልኝ መድኃኒት እየተሰጠኝ ነው፣ እየታከምኩኝ ነው። ያንን ስቃይ ያንን ፔን እያሳለፍኩት የነበረው እሱ ደግሞ ማንም ሳይረዳው ብቻውን ነው ተሰቅሎ ሲሰቃይ የነበረው። ስለዚህ በጭራሽ የኔ ፔን እና የሱ ፔን ጭራሽ አይገናኝም። እሱ ጋር ተዋህዶ ሲወርድ ይገርማል በጣም። እንዴት ናችሁ? ማዕዶት ነኝ። ዛሬ እንግዲህ የድምጤን ነገር ይቅርታ እየጠየቅኩኝ ዛሬ ላውራችሁ የምፈልገው ሰዎችን ስለመውደድ ነው። ሰው ውለታ ስለዋለልን ወይም ደግሞ የምንፈልገውን ነገር ስላረገልን ብቻ መውደድ የለብንም። ሰው ስለሆነ እና የፈጣሪ ፍጡር ስለሆነ መውደድ አለብን። ብዙውን ጊዜ አንዳንድ ሰው ያለምንም ምክንያት ስንጠላ እንታያለን። የተወሰኑ ሰዎች ተነስተው ሲጠሉት አይተን አብረን ተደርበን እንጠላለን። ለምን እንደጠላ ነው ብንጠየቅ ምክንያት የለንም።
በእኛ ጥላቻ ንግግር ምክንያት እና ረዳት ማጣት ብዙ ቦታ መድረስ ወይም ደግሞ ማድረግ የሚችሉ ሰዎችን ህልም እንገላለን። እባካችሁ ከሁሉም ነገር ፍቅር ይበልጣል። በንግግርም የሚታለፍ ነገር የለም። ሀሳባችንን የሚመለከተው ሰው ብቻ እንናገር። በሰው ሁሉ ፊት አይሁን። ፈጣሪ ስህተታችንን ሸፍኖ አይደለም ለብቻችን የሚመክረን። መውደዳችንን በትርጉም ጊዜያት ብቻ አይሁን እና አንድ ነገር ደግሞ የሆነ ነገር አለኝ የነገርኩህን 3 ነገሮች አትርሳ። እወድሃለሁ። ቻው። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ቻው። ማዕዶት ነኝ። ዛሬ ደግሞ አንድ ወንድሜ ላከልኝ መጽሐፍ ነበርና የመጽሐፉ ርዕስ አላዛር በገነት ይላል እና ይህንን መጽሐፍ አንብቤው ነበርና ከዚህ መጽሐፍ የተረዳሁትን ነገር ነው የምነግራችሁ። ከዚህ ታሪክ የተማርኩት ነገር በዚህ ምድር ላይ ሳለን የተቸገሩ ሰዎችን በቻልነው አቅም መርዳት እንዳለብን፣ በምድር ላይ ሳለን ለተቸገሩ ሰዎች መልካም ማድረግ በሰማይ ትልቅ ዋጋ እንዳለው እና ደግሞ በመንግስተ ሰማያት ለውርስ በመላእክት ጋር መንግስተ ሰማያትን ለማውረስ ከመላእክት ጋር ነጭ ለብሶ ለመዘመር እግዚአብሔርን ለማመስገን መርዳት ነዳያንን መርዳት እንዳለብን ንስሐ መግባት ስጋና ደሙ መቀበል ለቤተሰቦቻችንም ንስሐ እንዲገቡ ስጋና ደሙን እንዲቀበሉ ማድረግ መምከር እና ደግሞ ድሆችን መናቅ እንደሌለብን በማቴዎስ ወንጌል እንደውም አንድ ታሪክ አለ። በማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ላይ ያለው ታሪክ ስንመለከት ድሆችን መርዳት በሰማይ ሕይወት እንደሚያገኝ ያስተምረናል። ታሪኩም እንዲህ ነው። አንድ ሰው ወደ ጌታችን ቀርቦ ለዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ አለው። ጌታችንም በመጨረሻ ሀብትህን ለድሆች ስጥ፣ በሰማይ መዝገብ ሕይወትህን በመንግስተ ሰማያት ታገኛለህ አለው። ከዚህ ታሪክ የተማርኩት ይህንን ነው። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ወዳችኋለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳትረሱ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ስትሰጠን ያለ ዋጋ ነው፣ ግን ምን ዘምረው ተደርጎልን በነፃ አይደለም እናዜምልን። ተቀብለነው ወስደን ነው ከእጅ